እነዚህ ነገሮች ላይ ገንዘብን ብታወጣ ልትጸጸት ትችላለህ። ገንዘብ ማግኘት ከባድ ነው፣ ግን ለማጣት አንድ የተሳሳተ ውሳኔ ብቻ ይበቃል። ስለዚህ ገንዘብን ከማውጣት በፊት እነዚህ ነገሮች አስብ። አንደኛ፣ ሰዎችን ለማስደነቅ ብለህ የምትገዛቸውን ነገሮች አቁም። የማትፈልገውን ነገር ሰዎች እንዲያዩ ብለህ አትግዛ። ሰዎችን ለማስደነቅ የምታወጣው ገንዘብ አንተን አያበለጽግም። ሁለተኛ፣ ሰው ስለገዛው የምትገዛው ነገር ሁሉም እየገዙት ነው ማለት አንተ መግዛት አለብህ ማለት አይደለም። ከመወሰን በፊት ቢያንስ ለ24 ሰዓት ቆይ እና አሁንም ካስፈለገ ከዚያ ወስን። ሶስተኛ፣ ለማይጠቅምህ ነገር የምትከፍለው የወር ወጪ። ትንሽ ትንሽ የሚመስሉ ወጪዎች በዓመት ትልቅ ገንዘብ ይሆናል። የማትጠቀምበትን ነገር ለምን ትከፍላለህ? አራተኛ፣ ከአቅምህ በላይ የሆነ የኑሮ ደረጃ። ገቢ ከፍ ብሎ ከመጣ በኋላ ወጪህን ወዲያውኑ አታሳድግ። የሚያስፈልግህ የበለጠ ማሳየት ሳይሆን የበለጠ መገንባት ነው። አምስተኛ፣ ወደፊትህን የማይገነባ ወጪ። ትምህርት፣ ክህሎት፣ ጤና፣ ቢዝነስ እና ኢንቨስትመንት። የምታወጣው ገንዘብ የወደፊትህን ሊቀይር ይችላል። ነገር ግን ለአንድ ቀን ደስታ ብቻ የምታወጣው ገንዘብ ተገቢ አይደለም። ነገ ምን እንደሚሰጥህ አስብ። ሀብት የሚገነባው በምታገኘው ገንዘብ ብቻ አይደለም፣ ያለህን ገንዘብ የት እንደምታውለው በማወቅም ጭምር ነው። ዛሬ የምታወጣው ገንዘብ የነገ ህይወትን እየገነባ ነው ወይስ የነገ ጸጸትን እያፈጠነ ነው?